ኢትዮጵያ ውስጥ አደገኛ ቫይረስ እንደገባ እየተነገረ ነው። የቫይረስ ለመጀመሪያ ጊዜ የታወቀው በ1967 በጀርመን ነበርም። ሆኖም ግን ቫይረሱ በአውሮፓና በአሜሪካ ሁለት ሰዎችን ብቻ ገሏል። ነገር ግን መከረኛውን የአፍሪካን ሕዝብ እስካሁን ድረስ እየገደለ ያለ ቫይረስ ነው። በአፍሪካ ውስጥ የብዙ ሰዎች ሕይወት የቀጠፈ ቫይረስ ነው። ይህ ቫይረስ ልክ እንደ ኢቦላ የአፍሪካ ሀገራትን የሚያዳርስ ቫይረስ ነው። አደገኛና በፍጥነት ሰዎችን የሚገል ቫይረስ ነው የሚባለው ይህ ቫይረስ ባለፈው ዓመት በሀገረ ሩዋንዳ መከሰቱ ይታወሳል። ይህ አደገኛና በፍጥነት ሰዎችን የሚገለው ቫይረስ ለመጀመሪያ ጊዜ በአፍሪካ የተገኘው በዩጋንዳ ነው ተብሏል። ቫይረሱ ከላቦራቶሪ የተነሳ ቫይረስ ነው ተብሎም ብዙ ጊዜ ይነገራል። ሆኖም ግን ማረጋገጫ የለውም። በዓለም ላይ ብዙ አይነት ቫይረሶች ከላቦራቶሪ የወጡ ናቸው። ብዙ ጊዜ ስማቸው የሚነሱት ቫይረሶች የአፍሪካን ሕዝብ ያጠቃሉ። ኢቦላ፣ ኤችአይቪን የመሳሰሉት አደገኛ ቫይረሶች በብዛት የአፍሪካን ሕዝብ ማጥቃት ከጀርባው ምን አይነት ተልዕኮ ይኖር ይሆን እያስባለ ብዙዎችን እንዲጠይቁና እንዲመራመሩ ያደርጋል። ከኢቦላም ሆነ ከኤችአይቪ ጋር የዲሞክራቲክ ሪፐብሊክ ኮንጎ ስም መነሳቱ ደግሞ ጉዳዩን አነጋጋሪ ያደርገዋል። አፍሪካ ውስጥ የተንሰራፋው ሶስተኛው ቫይረስ ማርበርግ እንዲሁ በዲአርሲ ማለትም በዲሞክራቲክ ሪፐብሊክ ኮንጎም የነበረ ቫይረስ ነው። ልክ ኤችአይቪ ወይንም ኢቦላ የመሳሰሉት ቫይረሶች በደም ንክኪና በዘር ፈሳሽ እንደሚተላለፉ ሁሉ የነኛው ማርበርግ ቫይረስም በደም ንክኪና በዘር ፈሳሽ የሚተላለፍ ነው። ቫይረሱ በደቡብ ኢትዮጵያ ተከስቶ የጤና ባለሙያዎችን ጭምር ገሏል። ባለፉት ጥቂት ሳምንታት በደቡብ ኢትዮጵያ ክልል ጂንካ ከተማ በማርበርግ ቫይረስ በሽታ የተያዙ የ6 ሰዎች ሕይወት ማለፉን ቢቢሲ በአካባቢው ካለ ሕክምና ተቋምና ባለሙያዎች ተረድቷል። በበሽታው ከሞቱት 6 ሰዎች መካከል ለታማሚዎች ሕክምና ሲሰጡ የነበሩ 2 የጤና ባለሙያዎች እንደሚገኙበት ምንጮች ገልጸዋል። በበሽታው የተያዙ ሰዎች የተለያዩ ምልክቶችን የሚያሳዩ ሲሆን የበሽታው ምልክት የታየባቸው ታማሚዎች በፍጥነት የኩላሊት ስራ ማቆም እንደሚያጋጥማቸው ተነግሯል። የጤና ሚኒስቴርና ኢትዮጵያ ሕብረተሰብ ጤና ኢንስቲትዩት በደቡብ ኢትዮጵያ ምንነቱ በመረጋገጥ ላይ ያለ የሄሞራጂክ ፊቨር በሽታ መከሰቱን ዳር 3 ቀን በጋራ ባወጡት መግለጫ አስታውቀው ነበር። የዓለም ጤና ድርጅት መረጃ እንደሚያመላክተው ቫይራል ሄሞራጂክ ፊቨር የተለያዩ የቫይረስ ህመም አይነቶችን የሚወክል ስም ነው። ቢጫ ወባ፣ የደንጌ ትኩሳት፣ ደንግ ፊቨርና ኢቦላ ተጠቃሽ ናቸው። ክሪሚያን ኮንጎ ሄሞራጂክ ፊቨር እንዲሁም ሪፍት ቫሊ ፊቨር የተባሉት በሽታዎችም እዚህ ውስጥ የሚመደቡ ናቸው። ሄሞራጂክ ፊቨር በዋነኝነት የሰውነትን የደም ዝውውር ቫስኩላር ሲስተም የሚጎዳና ሰውነትን ራሱን የሚቆጣጠርበትን አቅም የሚያሳጣ ነው። ሕይወትን እስከ መቅጠፍ የሚያደርስ ህመምም እንዳለው ነው የሚነገረው። ከ3 ቀናት በኋላ የጂንካ ከተማን ህዝብ ያሸበረው ቫይረስ ምንነቱ ታውቋል። የቫይረሱ ስም ማርበርግ ተብሏል። በደቡብ ኢትዮጵያ በጂንካ ከተማ ተከስቶ ለ6 ሰዎች ሞት ምክንያት የሆነው በሽታ ማርበርግ ቫይረስ ያመጣው ስለመሆኑ የጤና ሚኒስቴር አስታውቋል። ከኢትዮጵያ በስተደቡብ በሚገኙ ሀገራት ተከስቶ የነበረው ይህ በሽታ ከሳምንት በፊት ነው በደቡብ ኢትዮጵያ ክልል ተከስቶ 2 የጤና ባለሙያዎችን ጨምሮ 6 ሰዎችን የገደለው። የጤና ሚኒስቴር በትናንትናው ዕለት ባወጣው መግለጫ የበሽታው ምልክት ያሳየ ወይንም በቫይረሱ የተጠረጠረ ሰው እንዳልተገኘና በሽታውን የመከላከል እንዲሁም የመቆጣጠር ስራው እየተከናወነ መሆኑን ጠቅሷል። ይህ ቫይረስ ከ1 ዓመት በፊት በምስራቅ አፍሪካ ሀገራት ውስጥ ተከስቶ በርካታ ሰዎችን ለከባድ ህመምና ለአጣዳፊ ሞት አብቅቶ ነበርም። ይህ ማርበርግ ቫይረስ በከፍተኛ ሁኔታ ተላላፊ በሽታ ሲሆን ከኢቦላ ጋር ተመሳሳይነት አለው። ምልክቶቹም ትኩሳት፣ የጡንቻ ህመም፣ ተቅማጥ፣ ማስታወክ፣ አንዳንዴም ከፍተኛ የደም መፍሰስ ሲሆን በአጣዳፊነት ለሞት ሊያበቃ የሚችል ነው። ከቅርብ ዓመታት ወዲህ በመቶዎች የሚቆጠሩ ሰዎች በማርበርግ ቫይረስ ተይዘው ለሞት ተዳርገዋል። ከሞላ ጎደል ሁሉም የሞቱት አፍሪካ ውስጥ ነው። ለመሆኑ የማርበርግ ቫይረስ ምንድነው? ምን ያህልስ አደገኛ ነው? የዓለም ጤና ድርጅት እንደገለጸው ከሆነ የማርበርግ ቫይረስ ከሚያጠቃቸው ሰዎች መካከል በአማካይ ግማሹን ይገድላል። ቀደም ሲል በተከሰቱት የበሽታው ወረርሽኞች ከተያዙት መካከል ከ24 እስከ 88 በመቶ የሚሆኑት ታካሚዎች ሞተዋል። ቫይረሱ ለመጀመሪያ ጊዜ የታወቀው በፈረንጆቹ በ1967 በጀርመን ማርበርግና ፍራንክፈርት እንዲሁም በሰርቢያ ቤልግሬድ በተከሰቱት ወረርሽኞች ነው። 31 ሰዎች በቫይረሱ ከተያዙ በኋላ 7ቱ በበሽታው ምክንያት ሕይወታቸው አልፏል። ወረርሽኙ የተከሰተው ከዩጋንዳ ወደ አውሮፓ በተወሰዱ የአፍሪካ አረንጓዴ ዝንጀሮች ምክንያት ነው። ከዚያ ወዲህ ቫይረሱ ከሌሎች እንስሳት ጋርም ተያይዟል። ቫይረሱ በሰዎች መካከል በስፋት የሚሰራጨው በሌሊት ወፍ አማካይነት ሲሆን የሌሊት ወፎች በብዛት ባሉባቸው ዋሻዎችና የማዕድን ማውጫ ስፍራዎች ለረጅም ጊዜ በቆዩ ሰዎች ላይ የዚህ ቫይረስ ምልክት ታይቷል። የዲሞክራቲክ ሪፐብሊክ ኮንጎም ስም ከዚህ ቫይረስ ጋር በተደጋጋሚ የሚነሳው አንድም በዚህ ምክንያት ነው። እንደሚታወቀው ዲሞክራቲክ ሪፐብሊክ ኮንጎ በዓለም ላይ እጅግ የከበሩ ውድ ማዕድናት የሚገኙባቸው በርካታ ስፍራዎች አሏት። በእነዚህ ማዕድን ማውጫ ስፍራዎች መብዛት ምክንያትና በማዕድን ማውጫ ስፍራዎቹ መካከል በሚደረግ ጥንቃቄ የተለየው እንቅስቃሴ ምክንያት
ቫይረሱ እንደ ተስፋፋ ነው የሚነገረው። ባለፉት ጥቂት ዓመታት የማርበርግ ቫይረስ በሚከተሉት ሀገራት ውስጥ ተከስቷል። ኢኳቶሪያል ጊኒ፣ ጋና፣ ዲሞክራቲክ ኮንጎ፣ ኬንያ፣ ደቡብ አፍሪካ፣ ዩጋንዳ፣ ዚምባብዌ፣ ሩዋንዳም። በፈረንጆቹ 2005 በአንጎላ ወረርሽኙ ተከስቶ ከ300 በላይ ሰዎችን ገድሏል። በተቀረው ዓለም ግን ባለፉት 40 ዓመታት በማርበርግ ቫይረስ የሞቱት 2 ሰዎች ብቻ ናቸው። አንደኛው በአውሮፓ ሲሆን ሌላኛው ደግሞ በአሜሪካ ነው። ሁለቱም ግለሰቦች ዩጋንዳ ውስጥ የሚገኙ ዋሻዎችን ጎብኝተው ነበር ተብሏል። ለመሆኑ ቫይረሱ ከዚህ በፊት የት ተከስቷል? እንደ ጤና ባለሙያዎች ከሆነ ቫይረሱ በቅርብ ጊዜ የተከሰተው በሩዋንዳ ውስጥ ነው። ይህም በመስከረም 2024 ነበረም። ቫይረሱ በሩዋንዳ ሲገኝ ለመጀመሪያ ጊዜ ሲሆን ምንጩ እስካሁን አልታወቀም። የሩዋንዳ ጎረቤት የሆኑት ዩጋንዳና ታንዛኒያ በ2017 እና 2023 የማርበርግ ወረርሽኝ ተገኝቶባቸዋል። በበሽታው መያዛቸው ከተረጋገጠባቸው መካከል አንዳንዶቹ የጤና ባለሙያዎች ናቸው። በደቡብ ኢትዮጵያ ክልል የቫይረስ ከተከሰተ በኋላ የጤና ባለሙያዎችና ሌሎችም ሰዎች ተይዘው ሕይወታቸው አልፏል። በጤና ሚኒስቴር በኩል በሽታውን ለመከላከል ከፍተኛ የሆነ ስራ እየተሰራ እንዳለ ተነግሯል። ይህን ጥረት ለማገዝ የዓለም ጤና ድርጅት ባለሙያዎችን የመመርመሪያ መሳሪያዎችንና የመከላከያ መሳሪያዎችን እንደሚያቀርብ አስታውቋል። ወደ $300,000 የሚጠጋ ፈንድም ለዚሁ የመከላከል ስራ እንዲውል በዓለም ጤና ድርጅት ዋና ዳይሬክተር ቴድሮስ አድሃኖም በኩል እንዲለቀቅ ሆኗል። የማርበርግ ቫይረስ ምልክቶቹ የትኞቹ ናቸው? የቫይረሱ በሽታ ማርበርግ ቫይረስ በወረርሽኝ መልክ የሚከሰት የደም መፍሰስ ወይንም ትኩሳት ህመም ያለው ሲሆን በሰዎችም በሌሎች እንስሳትም ላይ ሊከሰት ይችላል። የበሽታው ምልክት ከአፍ ከአፍንጫና ከቆዳ ስር ደም መፍሰስ፣ ከፍተኛ ትኩሳት፣ ብርድ ማለትና ራስ ምታት፣ የጀርባና የጡንቻ ህመም፣ ማቅለሽለሽ፣ የሆድ ህመምና ማስቀመጥ፣ ደረት፣ ጀርባና ሆድ ላይ ጎልቶ የሚታይ ሽፍታ የሚታዩት ምልክቶች ናቸው። የመተላለፊያ መንገዶቹ ከበሽተኛ ደም፣ ሽንት፣ እንባ ወይንም ሌሎች ፈሳሾች ጋር ቀጥተኛ ንክኪ መፍጠር ነው። በታመመ ወይንም በሞተ ሰው የሰውነት ፈሳሽ በተበከሉ ቁሶች እንደ ልብስ፣ አልጋ ልብስ፣ መርፌና ሌሎች መገልገያዎች ጋር የሚኖር ንክኪ፣ በተጨማሪም በበሽታው ከተያዙ የሌሊት ወፎች ወደ ሰዎች ይተላለፋል። ለቫይረስ በተጋለጡ ከ2 እስከ 9 ባሉት ቀናት ውስጥ የበሽታው ምልክቶች ይታያሉ። በሽታውን ለመከላከልም ሁነኛ መንገዶች አሉ። ከላይ የተዘረዘሩ ምልክቶች ሲኖሩ ወደ ሕክምና ተቋም መሄድ ቀዳሚው ሲሆን ከታመመ ሰው ጋር ንክኪ ካለ፣ ትኩሳትም ካለ በአፋጣኝ ወደ ጤና ተቋም ማምራት፣ ሞት በሚከሰትበት ጊዜ አስክሬን በባለሙያ ማዘጋጀትና በቅርብ አላስፈላጊ የቀብር ስነ ስርዓቶችን ማስቀረት፣ ንክኪ ያላቸውን ቁሶች ማስወገድ፣ ከታመመ ሰው ደምና ፈሳሽ ንክኪ ራስን መጠበቅ፣ ለታመመ ሰው እንክብካቤ በሚደረግበት ጊዜ መከላከያ ዘዴዎችን ማለትም የአፍና የአፍንጫ መሸፈኛ ማስክና የእጅ ጓንት መጠቀም፣ እጅን በሳኒታይዘር ወይንም በሳሙናና በውሃ በአግባቡ መታጠብ የሚሉት ዋነኞቹ ናቸው። ቫይረሱ በድንገት ሲጀምር ትኩሳት፣ ከባድ የራስ ምታት፣ የጡንቻ ህመም ይኖረዋል። ከ3 ቀናት በኋላ ቀጭን ተቅማጥ፣ የሆድ ህመም፣ ማቅለሽለሽ፣ ማስታወክም ይታያሉ። የዓለም ጤና ድርጅት በዚህ ደረጃ ያሉ የታካሚዎች ገጽታ ሞት የሚመስሉ የጉደጉዱ አይኖች፣ ስሜት አልባ ፊትና ከፍተኛ ድካም ያሳያሉ ብሏል። ብዙ ሰዎችም ከተለያዩ የሰውነት ክፍሎቻቸው ደም ይፈሳቸዋል። አንዳንዶቹ በከፍተኛ ደም መፍሰስና በድንጋጤ ምክንያት ምልክቱ በጀመራቸው ከ8 እስከ 9 ቀናት ባሉት ጊዜያት ውስጥ ሕይወታቸው ያልፋል። የማርበርግ ቫይረስ እንዴት ይተላለፋል? የአፍሪካ አረንጓዴ ዝንጀሮችና አሳማዎች ቫይረሱን ሊሸከሙት ይችላሉ። የግብጽ የሌሊት ወፍም ብዙውን ጊዜ ቫይረሱን ትሸከማለች ይባላል። በሰዎች መካከል ደግሞ ከሰውነት በሚወጡ ፈሳሾችና በተበከለ የልብስ ንክኪ ይተላለፋል። ሰዎች ካገገሙ በኋላ ደማቸው ወይንም የዘር ፈሳሻቸው ለብዙ ወራት ቫይረሱ ተላላፊ በሚሆንበት ደረጃ ላይ ሊቆይ የሚችል ነው። ሕክምናውስ? ምንም እንኳን ሙከራዎች እየተደረጉ ቢሆንም ለቫይረሱ የተለየ ሕክምና ወይንም ክትባት የለም። ለሕክምና የሚያገለግሉ የተለያዩ የደም ውጤቶች፣ መድኃኒት እንዲሁም የበሽታው መከላከያ መንገዶች እየተዘጋጁ ናቸው ሲል የዓለም ጤና ድርጅት አስታውቋል። ሐኪሞች ሆስፒታል ለሚገኙ ህሙማን ብዙ ፈሳሽ በመስጠትና የፈሰሰውን ደም በመተካት ህመሙን ማስታገስ ይችላሉ። እንዴት በቁጥጥር ስር ሊውል ይችላል? ጋቪ የተሰኘ ዓለም አቀፍ የጤና ተቋም እንዳለው አፍሪካ ውስጥ ያሉ ሰዎች ከጫካ በአደን የሚገኝ ስጋን ከመመገብ መቆጠብ አለባቸው። እንዲሁም ወረርሽኙ በተከሰተባቸው አካባቢዎች ያሉ ሰዎች ከአሳማዎች ጋር ያላቸው ንክኪ ማስወገድ እንዳለባቸው የዓለም ጤና ድርጅት ይመክራል። ቫይረሱ የያዛቸው ወንዶች የህመሙ ምልክቶች ከታዩ በኋላ ለ1 ዓመት ያህል የዘር ፍሬያቸው 2 ጊዜ ቫይረሱ እንደሌለበት እስኪረጋገጥ ድረስ በግንኙነት ወቅት ኮንዶም መጠቀም አለባቸው። በቫይረሱ የሞቱ ሰዎችን የሚቀብሩ ሰዎችም አስክሬኑን ከመንካት መቆጠብ ይጠበቅባቸዋል። ከላይ ለቀረቡት መረጃዎች የጤና ሚኒስቴር መግለጫዎችን፣ የጳውሎስ ሆስፒታል መረጃዎችንና የቢቢሲ ዘገባን አጣቅሰናል።